ታሪኩ የሚጀምረው ራንጋ በተባለች ትንሽዬ ከተማ ውስጥ ነው። በዚህ ከተማ ውስጥ ደግሞ ኦዌን የተባለ በጣም የሚወዳት ልጁን ለብቻው ያሳደጋት አካል ጉዳተኛ ሰው እንተዋወቃለን። የኦዌን ልጅ ሊና ትባላለች። እነዚህ ሰዎች የሚተዳደሩት ባላቸው አንድ ባር ሲሆን የእነሱ መጠጥ ቤትም በከተማ ውስጥ ታዋቂው ስለሆነ በርካታ ሰዎች ይመርጡታል። በሚያሳዝን ሁኔታ ግን ብዙ ሰዎች እነሱ ባር ውስጥ እየመጡ ቢዝናኑም እነዚህ አባትና ልጅ ደግሞ ቢዋደዱም ያላቸው ፍቅርም ሆነ የሰው ብዛት እዳቸውን ሊከፍልላቸው አልቻለም። በአሁኑ ሰዓት እነዚህ ሰዎች በርካታ እዳ በሰዎች ዘንድ ያለባቸው ሲሆን ይሄ ምስኪን አካል ጉዳተኛ አባትም የቤተሰቡን እዳ ለመክፈል በየቀኑ ደፋ ቀና እያለ ነው። የነሊናን ቤተሰብ ጨምሮ የከተማውን ሰራተኞች በሙሉ እዳ ውስጥ የከተታቸው ደግሞ ክላይድ የተባለ አንድ ሰው ነው። ክላይድ ማለት ጄሪማያ የተባለ የዚህ ከተማ ትልቅ ማፊያ ልጅ ሲሆን ይህ ልጅም የአባቱን ቦታ ተክቶ በየጊዜው ከተማ ውስጥ ሆቴል፣ ምግብ ቤት ያላቸውን ሰዎች እየተዘዋወረ ግብር ያስከፍላቸዋል። የሚገርመው የሚከፍሉት ግብር በየጊዜው የተለያየ ነው። የግብሩ መጠን የሚወሰነው ክላይድ ደስ ባለው ቁጥር ነው። ደስ ባለው ቀን መጥቶ የፈለገውን ያህል ገንዘብ ይጠይቃቸዋል። ካልከፈሉት አፋንታቸው መደብደብና ቤታቸው መቃጠል ነው። ታዲያ ይኸው ክላይድ በአንድ ቀን እነሊና ጋር መጥቷል። ክላይድ እዚህ ከተማ ውስጥ ከሚገኙ ሴቶች ተመኝቷት ያለፈችው አንድም የለችም ከሊና በስተቀር። እናም በአሁኑ ሰዓት ይቺን አልያዝ አልጨበጥ ያለችው ሊናን በእጁ ለማስገባትና ልክ እንደ ሌሎቹ ልጃገረዶች እሷም ላይ ሊጫወትባት በመፈለግ በየጊዜው የነሱ መጠጥ ቤት እንደተመላለሰ ነው። ታዲያ በአሁኑም እንደተለመደው መጥቶ ሊና ከኔ ጋር የምትወጣና አንድ ቀን አድራ የምትመለስ ከሆነ የዚህን ወር ክፍያ አልፋችኋለሁ፣ እስካሁን ያልከፈላችሁት በርካታ ብር እንዳለባችሁ ታውቃላችሁ። እናም ይሄንን በአንድ ቀን ስራ ማካከስላችሁ ይሆናል በማለት ያለምንም ሀፍረት በአባቷ በኦዌን ፊት ሊናን ለአዳር ይጠይቃታል። ምንም እንኳን ያለባቸው ዕዳ ከአቅማቸው በላይ ቢሆንም ሊና ደግሞ በዚህ ሀሳብ የምትስማማ አይነት ሴት አይደለችም። አባቷ ኦዌንም ቢሆን በከተማው ሰዎች የሚፈራውን የማፊያ ልጅ የሆነው ክላይድን ከልጄ ላይ እጅህን ዞር አርግ፣ አጠገቧ እንዳትቆም እያለ በሚናገረው ሰዓት ክላይድ ይህንን ምስኪን አባት ዊልቸሩን ገፍትሮ ከግድግዳ ጋር ያጋጨዋል። እናም ለጥያቄው መልስ እስከሚያገኝ ድረስ ተመልሶ መምጣቱን መቼም እንደማያቆምም ተናግሯል። ትዕይንቱ ሲቀየር ማንነቱ የማይታወቅ አንድን ሰው እንመለከታለን። የሰው ጫካውን ይችን ከተማ በየጊዜው የሚዞራት ሲሆን የሚኖርበት አንድ የተወሰነ ቦታም እስካሁን ድረስ የለውም። ትዕይንቱ ሲቀየር ይኸው ሰው ወደ አንድ ቤት በመምጣት የሚበላው ነገር እንደሚፈልግ ይናገራል። ታዲያ በምላሹ እሱ የሚከፍለው ገንዘብ ስለሌለው ለቤቱ ባለቤት የበላበትን በምላሹ ቤት ውስጥ የሚገኝ አንድ ነገር በመጠገን እንደሚከፍለው ቃል ገብቷል። ይህንን የሰማው የቤቱ ባለቤት ደግሞ ይህንን ሰውዬ ከዚህ በፊት የሚያውቀው ይመስላል። ምንም ቢሆን እኮ አንተ ወታደር ነበርክ፣ አንተን ለመመገብ ስራ እንድትሰራልኝ አላደርግህም በማለት ምግቡን በነፃ ሊሰጠው እንደሚችል በሚናገር ሰዓት ይኸው ወታደር ነህ የተባለው ሰው ሳይሰራ መብላት እንደማይፈልግ በመናገር ቤት ውስጥ የሚገኘውን አንደኛውን መደርደሪያ አስተካክሎለት ምግቡንም መመገብ ጀምሯል። የዚህ ምግብ ቤት ባለቤት እንደተናገረው የሰው ታዋቂ ወታደር ነበረ። ስሙም ድሪፍተር ይባላል። በከተማ ውስጥ የሚገኙት ፖሊሶች ደግሞ ሸሪፍ ዊሊን ጨምሮ ሁሉም ይጠሉታል። የሚጠሉት ደግሞ ወታደሮች ከነሱ በተሻለ ሀገራቸውን ስለሚጠብቁና ጀብደኛ በመሆናቸው እነሱ ደግሞ ዝም ብለው ከተማ ውስጥ እያውደለደሉ እንደሚኖሩ ስለሚሰማቸው ነው። እናም ዊሊ እዚሁ ምግብ ቤት የሚገኘው ድሪፍተር ጋር በመምጣት ይገርማል፣ በዚህ ሳምንት ውስጥ ሳገኝህ ይሄ ለአራተኛ ጊዜ ነው። ከዚህ በኋላ በአንድ ቦታ ላይ ድጋሚ ማገኘህ ከሆነ እንደማስረካ አትጠራጠር። አንተ ወታደር ነበርክ ማለት ምንም የተለየ ነገር አለህ ማለት አይደለም። ይሄንን ከተማ በፍጥነት ለቀህ ውጣ በማለት ለድሪፍተር በዚህ ከተማ ውስጥ እንደማይፈለግና ይሄንን ከተማ ለቆ እንዲወጣ ያስጠነቅቀዋል። ይህ በእንዲህ እንዳለ የክላይድ አባት የሆነው ጄሪማያ ከሰዎች አንድ ሹክሹክታ ደርሶታል። ይህንንም ሐሜት ለልጁ ክላይድ ከነገረው በኋላ ክላይድ ወዲያውኑ በድብቅ ስራቸውን የሚሰሩበት አንድ መጋዘን በመምጣት ዚክ ለተባለው ሰው ይህንኑ የሐሜት ወሬ ይነግረዋል። ነገርየው እንዲህ ነው። ጄሪማያ በዚህ ከተማ ውስጥ አንድ ትልቅ ፋብሪካን እነሱ ቢራ እንደሚያመርቱበት በማስመሰል በውስጡ ህገወጥ የአደንዛዥ እጾችን የሚያመርቱና የሚያከፋፍሉበት ሲሆን ለዚህ ስራ ደግሞ የከተማ
ነዋሪ የሆኑት ከትንሽ እስከ ሽማግሌ ያሉ ሰዎች ቢፈልጉም ባይፈልጉም በግዴታ እየሰሩ ይገኛል። እናም በአሁኑ ሰዓት የደረሳቸው ወሬ ከነዚህ ሰዎች መካከል አንደኛው ለመንግስት አካላት በዚህ ቦታ ላይ የሚሰራውን ድብቅ ስራ ለመጠቆም መሞከሩ ነው። እናም ክላይዲ ይህንን ዜና መጥቶ ለዚህ ከነገረው በኋላ በዚህ ወሬ የታመውን ሰውዬ አንጠልጥለውት ወደ ጄሪማያ ጋር ወስደውታል። ይህንን መስኪንም ሰው ወደ ጄሪማያ ጋር ካመጡት በኋላ ጄሪማያ እናንተ ወዴትም ብትሄዱ ከኔ ማምለጥ አትችሉም፣ የከተማው ፖሊሶች ለኔ እንደሚሰሩ ረስተከው ነው እኔን ለመካድ መሞከርህ በጣም አናዶኛል በማለት ክህደት የፈጸመበትን ሰውዬ የእጆቹን ጣቶች እንዲሰበሩ አድርጓል። ይህንንም የሚያደርገው የተቀሩ ሰዎች እሱ ላይ የተፈጠረውን በማየት ከእንዲህ አይነት ድርጊት እንዲቆጠቡ ለማድረግ ሲለው። ይህ በእንዲህ እንዳለ ድሪፍተር በዊሊ ከዚህ ከተማ ለቆ እንዲወጣ ቢነገረውም እስካሁን ድረስ ከዚች ከተማ አልወጣም። በከተማ ውስጥ ወደሚገኝ ወደ አንድ ማደሪያ ቦታ በመሄድም በዚህ ሆቴል ውስጥ አልጋ መያዝ እፈልጋለሁ በማለት የቤቱን ሰራተኛ ይጠይቀዋል። በጊዜው ሰውየው በዚህ ሆቴል ውስጥ እሱን ለማሳደር ፈቃደኛ አልነበረም። ገና ድሪፍተር እዚህ የሚያድረው ለአንድ ቀን እንደሆነ ብቻ በሚናገር ሰዓት በመጨረሻም ተስማምቶ አንደኛውን ክፍል አከራይቶታል። ትዕይንቱ ሲቀየር ድሪፍተር ሆቴሉን ከተከራየ በኋላ ወደ ኦዌን ምግብ ቤት መጥቷል። በዚህም ከዚህ ቀደም ለነበረው ሰውዬ እንዳለው ምግብ መብላት እንደሚፈልግ ለነሱ ግን የሚከፍላቸው ነገር ስለሌለ በምላሹ ቤት ውስጥ የሚገኝ አንድ የተበላሸ ነገር ሊጠግንላቸው እንደሚችል ይናገራል። ኦዌንም ቢሆን ይህንን ሰው በእንዲህ አይነት ሁኔታ ውስጥ በማየቱ በጣም አዝኖ ቤት ውስጥ የሚገኘው አንደኛው ምድጃ መበላሸቱን አሳይቶት እሱን አስተካክሎ ምግብ መብላት እንደሚችል ይናገራል። ስራ ወዳድ የሆነው ድሪፍተርም ቢሆን የተበላሸው ምድጃ በተመለከተ ሰዓት ምንም ጊዜ ሳያባክን ወዲያውኑ ምድጃውን ማስተካከል ጀምሯል። ከዚህ ምድጃም በተጨማሪ በቤት ውስጥ ገና የሚያስፈልጋቸው እያንዳንዱን እቃዎች እያደሳቸው ነበረ። ታዲያ በዚህ መሃል ሊናን የራሱ በማድረግ ላይ ተስፋ ያልቆረጠው ክላይድ የኦዌን ምግብ ቤት የመጣ ሲሆን ይህንንም ለከተማ አዲስ የሆነን ሰው ተመልክቶ ያለሱ ፍቃድ እንዴት ወደዚች ከተማ እንደገባ ይጠይቀዋል። የዚህን ጊዜም ኦዌን ሰውየው ተቸግሮ እንደሆነና የያዘውን ስራ እንደጨረሰ ምግቡን ተመግቦ ይችን ከተማ ለቆ እንደሚሄድ ቃል ገብቷል። ትዕይንቱ ሲቀየር እነ ክላይድ ቤቱን ለቀው ወጥተው ድሪፍተር ከአባትና ልጅ ጋር ቁጭ ብሎ ምግብ እየበላ ነበረ። በዚህን ጊዜም ድሪፍተር ቅድም ክላይድ ልጅህን ሲተናኮላት ተመልክቼ ነበረ፣ ለምንድነው ይህንን በዝምታ የምትመለከቱት? ካልሆነ ደግሞ ይችን ከተማ ለምን ለቃችሁ አትወጡም? በማለት በሚጠይቃቸው ሰዓት ኦዌን ይችን ከተማ እነሱ ለቀው ቢወጡ የጄሪማያ እጅ ረጅም ስለሆነ የገቡበት ገብቶ እነሱን መግደል እንደማይከብደው ይናገራል። እናም ያለን አማራጭ እዚሁ ከተማ ላይ ከነሱ ጋር እነሱ ሚሉንን እያከበረን መኖር ነው በማለት ለድሪፍተር ከነዚህ ሰዎች ጋር ባይነካካ መልካም እንደሆነም ነግረውታል። ይህ በእንዲህ እንዳለ ሊና ይህንን ከተመለከተች በኋላ ድሪፍተርን እነሱ ቤት ማቆየት ችግር ማምጣት እንደሆነ ገብቷታል። እናም ድሪፍተርን ካበሉት ካጠጡት በኋላ አሁን ይህንን ቦታ ለቀ መሄድ አለበት በማለት ድሪፍተርን ከቦታው ላይ እንዲሄድ አድርገዋለች። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ትዕይንቱ ሲቀየር ድሪፍተር ያንን ሌሊት በሞቴል ካሳለፈ በኋላ በድጋሚ በማግስቱ ስራ ላግዛችሁ በማለት ወደ ኦዌን ጋር መጥቷል። ይህንን የተመለከተችው ሊና ደግሞ በአባቷ ድርጊት ደስተኛ አይደለችም። እንኳን የዚህ ሰውዬ ነገር ተጨምሮ ከነ ክላይድ ጋር እንዲሁም ሰላም አይደለንም፣ ለምንድነው ችግር ምጨምርብን? በማለት ለአባቷ ኦዌን በቻለው ፍጥነት ይህንን ሰውዬ እንዲያባርርላት እየነገረችው ነው። ትዕይንቱ ሲቀየር ክላይድ እንደተለመደው በሊና ላይ እድሉን ለመሞከር ወደ ኦዌን ምግብ ቤት መጥቷል። በጊዜውም ክላይድ ሽማግሌው ድሪፍተርን እዚሁ በማግኘቱ በጣም ተናዶ ነበረ። ይችን ከተማ ለቀ እንድትሄድ የነገርኩ በትላንትናው ዕለት ነበረ። በሚቀጥሉት 5 ደቂቃዎች ይችን ከተማ ለቀ ማትሄድ ከሆነ በህይወት ከዚህ እንደማትወጣ እወቀው በማለት ድሪፍተርን በከባዱ አስፈራርቶታል። ከዛም የድሪፍተርን ነገር ወደ ጎን በመተው የሁሉ ያመላለሰችው ሊናን የመጨረሻ ጥያቄ ይጠይቃታል። ታዲያ በአሁኑ ሲጠይቃት ፈቃደኝነቷን
እየጠበቀ ሳይሆን በግድ አብሮ እንድትሄድ ለማድረግ እየሞከረ ነበር። ይህንን ሁሉ የተመለከተው ድሪፍተርም በመሃላቸው በመግባት ክላይድን ደብድቦ ሽጉጡን የተቀበለው ሲሆን የሱን አጃቢዎችም ቢሆን ሽጉጣቸውን አስቀምጠው ይህንን ምግብ ቤት ለቀው እንዲወጡ አድርጓቸዋል። ትዕይንቱ ሲቀየር ክላይድ ልክ እንደ ሕፃን ልጅ ተደብድቦ ወደ አባቱ ጋር መጥቷል። ለአባቱም ያ ሽማግሌ እንደደበደበው በሚናገር ሰዓት አባቱ ጄሬማያ ስለዚህ ወታደር ከዚህ ቀደም ሰምቶ ስለነበር ወደ ሼሪፉ ዊሊ ጋር በመደወል ሰውየውን በቻለው ፍጥነት ከከተማ እንዲያባረው ይነግረዋል። ይህ በእንዲህ እንዳለ በነሊና ምግብ ቤት የሚሰባሰቡት ሁሉም ሰዎች ድሪፍተር ባደረገው ነገር በጣም ተደናግጠዋል። ባያቃቸው ነው እንጂ ማንነታቸውን ቢያቅ ኖሮማ ከነሱ ጋር አይሳፈጥም ነበረ። አሁን ለምን ከተማውን ለቆ አይወጣም? ለቆ ቢሄድ እኮ የተሻለ ነው እየተባባሉ ይህንን ከተማ ለቆ ቢወጣ ለድሪፍተር መልካም እንደሆነ እየነገሩት ነበረ። ድሪፍተር ግን ልክ ሰዎቹ እንዳሉት ይችን ከተማ በፍራቻ ለቆ በመሄድ ፋንታ በውትድርና ዓለም ላይ ሳለ ለሚያውቃቸው ሰዎች በመደወል ከተማ ላይ የተሰራ ስላለው እጽ ዝውውር እንዲሁም የንጹሃንን ገንዘብ ስለመቀማት በሙሉ ነግሯቸዋል። እናም ለጓደኞቹ በቻሉት መጠን ነገሩን ለአሜሪካ መንግስት እንዲያደርሱና የኤፍቢአይ ወኪሎች ወደዚህ እንዲላኩ እንዲያደርጉም ነግሯቸዋል። ትዕይንቱ ሲቀየር ሸሪፉ ዊሊ ወደዚህ ምግብ ቤት መጥቷል። ዊሊም ልክ ጄሬማያ እንዳለው ድሪፍተርን ይችን ከተማ ለቆ እንዲወጣ በሚነግረው ሰዓት ድሪፍተር ግን ይችን ከተማ ለቆ እንደማይሄድ ይልቁንም ኤፍቢአይዎች በቅርብ ሰዓት ውስጥ እንደሚመጡ ይነግረዋል። እና ያኔ ላይ አንተም የወንጀለኛ ተባባሪ ተብለ ከምትጠፈር ከኛ ጎን ሁንና ፖሊሶች እስኪመጡ አብረህን ጠብቅ በማለት ለሼሪፉ ዊሊ ከነሱ ጎን ቢሆን የተሻለ እንደሆነ ይነግረዋል። ዊሊ ግን ይሄንን በማድረግ ፋንታ ወዲያውኑ ወደ ጄሬማያ ጋር በመደወል የኤፍቢአይ ወኪሎች በቅርብ ሰዓት ውስጥ እንደሚመጡና ሁሉም ነገር ሊጋለጥ እንደሚችል ይነግረዋል። ጄሬማያ ደግሞ ይሄን እንደሰማ ምንም አልተደናገጠም። ባይሆን ድሪፍተርን ከዚህ በኋላ ከተማውን ለቀ ሂድ በማለት ፋንታ ግደለው፣ ከሱ ጋር ነን ብለው የሚያብሩትን ሌሎቹንም ግደላቸው በማለት የሚተማመንበትን አንደኛውን አጋሩን በርከት ካሉ ሰዎች ጋር ልኮታል። ይህ በእንዲህ እንዳለ ድሪፍተር ይችን ከተማ ለቆ ለመሄድ ወስኗል። ግን አሊና በዚህ ሰዓት ትቷቸው ከሄደ መጨረሻቸው በእነዛ ጨካኞች መገደል ስለሆነ በዚህ ሰዓት ትቷቸው እንዳይሄድ ተለምነዋለች። በምላሹም እነ ጄሬማያ ስራቸውን የሚሰሩበት የሚሰበሰቡበትን ትልቁን ቤታቸውን እያሳየችው ነው። ይህ በእንዲህ እንዳለ ጄሬማያ የላካቸው ነብሰ ገዳዮችም ቢሆኑ እነ ድሪፍተር ያሉበት ድረስ መጥተዋል። በጊዜውም ሊና መኪናውን እያሽከረከረች ከነሱ ለማምለጥ እየሞከረች የነበረ ሲሆን የጄሬማያ ሰዎች ደግሞ ከድሪፍተር ጋር በሽጉጥ እየተፋለሙ ነበረ። በመሃል ግን ከጄሬማያ ሰዎች የሚያመልጡበት እድል አግኝተው በአንደኛው ቅያስ በመግባት አንድ የተተወ ፎቅ ውስጥ ተደብቀዋል። ይህ በእንዲህ እንዳለ የጄሬማያ ሰዎችም የመኪናቸውን ጎማ ዱካ በመከተል የገቡበት ድረስ መጥተዋል። በዚህም በቀስታ እነ ድሪፍተርን እየፈለጓቸው የነበረ ሲሆን በጊዜው ከቦታው ላይ ገንሻት ታጥቆ የነበረው ድሪፍተር ደግሞ በዚህ ኃይለኛ መሳሪያ በመጠቀም አንድ በአንድ ሰዎቹን እየገደላቸው ነው። በቦታው ላይም እነሱን ለመግደል የመጡትን ሰዎች ገለዋቸው ከጨረሱ በኋላ በመጨረሻም ለሊና አባትሽን ይዘን እችን ከተማ ለቀን መውጣት አለብን በማለት አንድ ላይ አባትየውን ለመውሰድ ወደ ምግብ ቤት መጥተዋል። በሚያሳዝን ሁኔታ ግን በዚህ ቦታ ላይ ክላይድ ቀድሟቸው ከሰዎቹ ጋር እየጠበቃቸው የነበረ ሲሆን የድሪፍተር እቅድም ሳይሳካ ቀርቶ እዛው ቦታ ላይ በክላይድ ሰዎች ተደብድበዋል። አጋጣሚውን ያገኘው ክላይድ ደግሞ ከዚህ በኋላ መቼም ሊናን ላያገኛ ስለሚችል በዚህ አጋጣሚ እሷን ሊጠቀምባት ወስኗል። ይህንን ደግሞ አባቷ ኦዌንን ጨምሮ በርካታ ሰዎች የተቃወሙት ሲሆን እንዲሁም ሰዎቹ ሊገላቸው ምክንያት እየጠበቀ የነበረው የጄሬማያ ቀኝ እጅ ደግሞ ይህንን አጋጣሚ በመጠቀም ሁሉንም ሰዎች ገሏቸዋል። ይህ በእንዲህ እንዳለ ሊናና ክላይድ አንድ ላይ በመኪና እየሄዱ ይገኛል። ክላይድም የምፈልጊውን አደርግልሻለሁ እንደ ንግስት ነው የምትኖሪው በማለት ሊናም በማኩረፍ ፋንታ የሚገባት ልትደሰት እንደሆነ እየነገራት ነው። ይህ በእንዲህ እንዳለ የጄሬማያ ሰዎች የገደሏቸውን ሰዎች አስክሬን ከዛው ምግብ ቤት ሰብስበው እየወጡ ይገኛል። ታዲያ በዚህ ጊዜም የድሪፍተርን አካል ከሞቱት ሰዎች መሃል ያጡት ሲሆን እሱን ለመፈለግም ወደ ኪችን በሚገቡ ሰዓት ተዘጋጅቶ እየጠበቃቸው የነበረው ድሪፍተር አንድ በአንድ እያጠናቀቃቸው ነው። ምን ያደርጋል ከዛ ወጥቶ ከማምለጡ በፊት በሸሪፉ ዊሊ የተያዘ ሲሆን ዊሊም መኪና ውስጥ አስገብቶት ለጄሬማያ በእጁ ሊያስረክበው ይዞት መሄድ ጀምሯል።
ይህ በእንዲህ እንዳለ ክላይድ የወደዳትን ሊናን ይዟት አባቱ ጄሪማያ ጋር መጥቷል። አባትየው ግን ሁለቱ አንድ ላይ እንዲሆኑ ፈቃደኛ አይደለም። የመጀመሪያው ልጅቷ ድሃ መሆኗ ነው። ሁለተኛ ደግሞ ድሃም ሆና ከሱ ጋር መሆን አትፈልግም። እናም በእነዚህ ምክንያቶች እንዲህ ካለችው ሴት ጋር ልትኖር አይገባህም እያለ ልጁን እየመከረው በነበረ ሰዓት በመኪና ውስጥ ድሪፍተርን የያዘው ሸሪፉ ዊሊ እነሱ ወደሚገኙበት ኪፕ ይገባል። ሸሪፉም ድሪፍተርን መኪና ውስጥ በመተው ወደ ውስጥ ገብቶ ነበረ። ለጄሪማን የቀኝ እጅም ያንን ሽማግሌ መኪና ውስጥ አስሬዋለሁኝ በማለት ካለቃቸው ጋር እንዲያገናኙት በሚጠይቀው ሰዓት መኪና ውስጥ ታስሯል የተባለው ድሪፍተር ከዛ በመውጣት እዚህም የሚገኙትን አንድ በአንድ መልቀም ጀምሯል። በጊዜው ድሪፍተር በቦታው ላይ ካጋጠሙት ሰዎች ሁሉ የከበደው የጄሪማያን ቀኝ እጅ ማሸነፍ ነበረ። ጄሪማያ ካሉት ሰዎች ሁሉ ይህንን ሰው የቀኝ እጁ ያደረገው በምክንያት ነው። እናም ድሪፍተር ይህንን ሰው ለማሸነፍ በከባዱ ተፈትኖ ነበረ። ብቻ ግን ሰውየው በመጨረሻ ሟች መሆኑ አልቀረለትም። እንዲያውም ከሌሎቹ በሚያስጠላ መንገድ የሞተው ይኸው የጄሪማያ ቀኝ እጅ ነው። ድሪፍተርም ይህንን ሰው ከጨረሰ በኋላ ወዲያውኑ ከዛ በመውጣት ሊናን ይዞ በመኪና ሊያመልጥ የነበረው ክላይድን እዛው በመኪና ውስጥ ግንባሩን ብሎ ገላግሎታል። ከዛም ሊናን ይዟት በመኪና ጄሪማያ የሚገኝበት ድረስ የመጣ ሲሆን በጊዜውም ጄሪማያ ከሱ ጋር እንዲስማማና አብረው እንዲሰሩ ጥያቄ እያቀረበለት ነበረ። ድሪፍተር ግን ሮጦ እንዳያመልጣቸው እግሩን ከመታው በኋላ የሚጠጣውን አልኮል ላዩ ላይ በመነስነስ የጄሪማያንም ነገር እዚሁ ጋር ቋጭቶታል። በመጨረሻም ሊና አባቷንና ሌሎች ሰዎችን በሞት ብታጣም በድሪፍተር አማካኝነት ግን ሁሉንም ሰው ያስጨነቁ የነበሩት ክፉዎቹ ሰዎች ጠፍተው በነፃነት ብቻቸውን ቀርተዋል። እናም ለድሪፍተር በመቀጠል ምን ላድርግ ብላ በመጠየቀው ሰዓት አሁን ላይ እሷ ነፃ እንደሆነች ነግሯት የፈለገችውን የማድረግ መብት እንዳላትም ያስታውሳታል። በምላሹ ድሪፍተር ደግሞ አንድ ቦታ ላይ ተወስኖ የሚኖር ሰው ባለመሆኑ ምክንያት እንደተለመደው ወደ ሌላ ከተማ ጉዞውን አድርጓል።